ሰላም ለእናንተ ይሁን ተወዳጆች የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንድማችሁ መርጌታ ምስጢሩ መዝገቡ ከተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ዛሬ ወደ እናንተ የመጣሁትኝ አንድ መልእክት ለማስተላለፍ ነው። እሱ ምንድነው? እንግዲህ በአንዳንድ ሶሻል ሚዲያዎችና ኢንተርቪዎች ላይ ጽዮን ቲቪ ኢትዮጵያም እንዲሁም ደግሞ የተለያዩ ስፍራዎች ላይ ቀርቤ እውነት የሆነውን ነገር ለማስረዳት ሞክሬያለሁ። በተለይ በዚህ በሰሞኑ በውሸት የታጀበ እውነት ይዛ የመጣችቱ የልጆች እናት በለጡ እንደተናገረችውና እንደነገረቻችሁ እኔ በጣም በጥልቁ ዓለም ወይም ደግሞ በመናፍስቱ ዓለም በጣም ተይዤ የነበርኩ ሰው ነኝ። እግዚአብሔር ግን ከምሕረቱ ባለጠግነት የተነሳ ከዛ ከድቅድቅ ጨለማ ወደሚደነቀው ብርሃን አስገብቶ የፍቅሩን ልጅ መንግስት እንድወርስ አድርጎኛል። ስለዚህ እኔም ደግሞ ትንሽ እንኳን ቢሆንም ይሄንን ፍቅር መግለጥ ከቻልኩኝና እንዲያው እግዚአብሔር ከረዳይ ብዬ ወንጌልን እየሰበኩኝ በዛ በመናፍስቱ ዓለም የነበረውን የሐሰት ትርክትና የሐሰት ትምህርት እንዲሁም ደግሞ የአጋንንት አሰራር እየገለጥኩኝ በእግዚአብሔር እውነት በእግዚአብሔር ቃል እያፈረስኩኝ ነው የምገኘው። ከዚህ ጋር ተያይዞ እንግዲህ ከተናገርኳቸው ብዙ ነገሮች መካከል በሰሞኑ እንግዲህ አቡነ አብርሃም ሲናገሩ እንደሰማችሁት የጠቅላይ ቤተ ክህነቱ ስራ አስኪያጅ አንድ መነኩሴ ሲቅም እጅ ከፍንጂ ተያዘ፣ ቅባ ቅዱስ እያለ ምናምን እያለ እየጠነቆለ እጅ ከፍንጂ ተያዘ ያዝ ነው እያሉ በጣም በምሬትና በቁጭት ሲናገሩ ነበር። እንግዲህ እጅግ በጣም ብዙ ሊቃነ ጳጳሳቶችና ኤጲስቆጶሳቶች በጣም በዚህ እየተደመሙ እንደነበረ ሁላችሁም አይታችሁታል። ይሄ አደባባይ እውነት ስለሆነ እኛ ዝም ብለን የቤተ ክርስቲያኒቱን ስም የምናጠፋና የምናጠለሽ መስሎ የሚታያችሁ ሰዎች ካላችሁ ለምንድን ነው እኛ የቤተ ክርስቲያኒቱን ስም የምናጠፋው? እኛ ስሟን አናጠፋም። ስሟን ለማጥፋት ሳይሆን ቤተ ክርስቲያኒቱ በስተት ውስጥ እንዳለች እና ከስተቷ ታርማ ወደ እግዚአብሔር እውነት ወደ እግዚአብሔር ቃል እንድትመለስ እንድትታደስ ነው የምንፈልገው እንጂ ሌላ ዓላማ የለንም። እውነት ለመናገር እንዲያው ወደዚህ ወደ ወንጌል የመጣ ነው። አንዳንድ ሰዎች በቃ ገንዘብ ፈልገን መስሎ የሚታያቸው ሰዎች አሉ። እንደሰማችሁት ነው። እኛ ገንዘብ አጠን አይደለም ወደዚህ የመጣ ነው። እውነት በርቶልን ነው። እውነት ደግሞ ክርስቶስ ነው፣ ወንጌል ነው። ስለዚህ ለዚህ ወንጌል መኖር ያስፈልጋቸዋል እና ከዚህ ጋር ተያይዞ እስኪ ቪዲዮውን አብረን እያየን እንቀጥላለን። እነሆኝ ቪዲዮውን ምንድነው የሚሉት? ግን በቃ እኛ አጠቃላይ በየቤታችን እየመጡ ማረን ነው የፈለጉት። በቃ እዚሁ ካራቆሬ አዲስ አበባ ወረዳ 3 ኮልፌ ቀራኒዮ ተከተለ ቤተ መቅደሱ ላይ ሽንት እየሰሙበት ነው ያለው። ጫት እየቃመ ነው የተያዘ። ቅባ ቅዱስ ይቀባል፣ ጫት ይቅማል፣ በመስቀሉ ይባርካል። ይህን ያህል መዓት ጳጳስ እየተንጋጋ መዓት መነኩሴ በእንቅብ የሚሰፈር ተቀነባበረና የታሰበ ፖለቲካዊ ይዘት ያለው ቤተክርስቲያኒቱን የማፍረስና የመናድ እኔ በዚህ ሰዓት ምንድነው ኢትዮጵያዊ መሆኑ በጣም ጎርቶኛል። በቤተክርስቲያኑ ገባ። እዛ ሰገራው ላይ የእሱን ሰገራ እዛ አስቀምጦ የማርያም የክርስቶስ እንትን ነበር እዛ በሰገራው አድርጎ ሁሉ አበላሽቶ አንዳንድ የተዋህዶ ልጅ ይህን አስነዋሪ ተግባር እጅጉን እቃወማለሁ። የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ገዘገዘ፣ ተሰነጠቀ። በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው 7 አክሊላትን የተቀናጀው። እንዳንተ ተሳድበዋል መሰለኝ።
ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው። ከኔ ሌላ አምላክ አታምልክ የሚለውን አምላካዊ ቃሉን ለመሙላት ለማክበር ለማስከበር እኮ ነው በወጣትነት እድሜው ክርስቶስን የተከተለው። ባንተ ባለህበት የእድሜ ማምሻ ላይ ሆኖ አይደለም አሉባልታ አዳራሽ ውስጥ ገብቶ የሚያወራው። ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጻድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴ! እርግጥ ነው በእናንተ ቤት በእናንተ አስተምሮ ክብር የለም፣ ብር ብቻ አይተናል። ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል፣ ጥሩ የለበሳችሁ ወደፊት ኑ፣ የ1 ሚሊዮን ብር እራት የምትበሉ የሚባል። አሁን ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበብን እንደተጨበጨበልን አይደለም፣ አይተናል፣ ሰምተናል። ከየት? ከራሳችን ከቤታችን። ይሄ ህሊናን ያቆስላል። ዛሬ ግን መድፌ ምላጩ አይደለም። አንዱ ገዳም ላይ የኖረ መነኮስ ብድግ ብሎ እዚያ አጉኮ ገዳሙን አመሰቃቅሎ ገዳማዊ ስርዓቱን ገለባብጦ የቁሪት ፍላጎቱንና ምኞቱን ፈጽሞ አስፈጽሞ ከዚያ ሲነቃበት እውነተኞች አባቶች እናቶች በጸሎትም ወደ እግዚአብሔር አመልክተው አስፈንጥሮ ሲሰደው ከየት መጣህ ሳይባል ሌላው ገዳም ላይ ይገባል። ተመሳስሎ መኖር አንድ ጊዜ ወደ ዓለሙ አንድ ጊዜ ወደ ገዳሙ ብቅ ጥልቅ የሚለውን ማስተሳሰብ ከባድ ነውና፣ ስለዚህ ስም ቢወጣም ከገዳማቱም እግዚአብሔር ሰው አለ። ህዝቡን የሚጠብቅበት መንጋውን የሚጠብቅበት የሚንከባከብበት መነኮሳቱን ያስነሳል። ምንም የካህናቱም ስም የሕጋውያኑም ስም የተለያየ ስም ቢመጣ ከዚያም ውስጥ ደግሞ ክብረ ክህነትን ለመግለጽ እግዚአብሔር ሰው አለው በየቦታው። ጨርሶ እንዳንጠፋ ጨርሶ ስም አጠራራችን ከንቱ እንዳይሆን። ዛሬም እንዴ መነኮሳት እኮ አሉ። ዛሬም ሌላውን ትተን ነገሌን ተመልከት። ዛሬም እኮ ቀሳውስት ካህናት አሉ፣ ነገሌን ተመልከት የሚል እግዚአብሔር ይፈጥራል በየዘመናቱ። ስለዚህ ለማለት የፈለግኩት ከመነኮሳት ዛሬ ዘመኑን በመከተል በዘመኑ መሳሪያ ሃይማኖትን በመጠበቅ ስርዓትን በመጠበቅ ቀኖናን በመጠበቅ አላስፈላጊ መተቻቸትንና ኢ ክርስቲያናዊ የሆነ ስነ ምግባርን በመተቸት ጠዋትም ማታም ያለ እረፍት ተግተው የሚያስተምሩትን ጠቅላላ ለዓለም በሙሉ ዘመኑ ዓለምን አንድ መንደር አንድ ሰፈር አድርጓታልና ርዕሰ ሊቃውንትን አባ ገብረ ኪዳንን ከልብ ነው በዚሁ አጋጣሚ የማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እላለሁኝ። ከዚህ በተረፈ ሌሎችም እንደው ስም ብዘረዝር ጊዜው ስለሌለኝ እንጂ ከቀሳውስቱም ከዲያቆናቱም እግዚአብሔር የመረጣቸው ያከበራቸው ሁልጊዜ ቤተ ክርስቲያናቸውን ብቻ ወክለው ግለሰብን ሳይሆን ሃይማኖትን ይሰብካሉ። ኃጢአትን ሳይሆን ግብረ ገብነትን ይሰብካሉ። ሕጋዊነትን ሳይሆን ሕግን ያስተምራሉ፣ ቀኖናን ያስተምራሉ። ይሄ ነው ለቤተ ክርስቲያኒት የሚያስፈልጋት። ይሄ ነው ስም መስጠት፣ ስም ማውጣት፣ መተቻቸት። ይሄ የቤተ ክርስቲያንም ስርዓትም አይደለም፣ የአባቶችም ስርዓትም አይደለም። ከየትኛውም አባቶቻችን ከእናቶቻችን የተወረሰ አይደለም። ስለዚህ እንደነዚህ አይነት በምሳሌነት የሚገኙ መነኮሳትን፣ ካህናት፣ ቀሳውስትንም ጥሩ አርአያና ምሳሌ አድርገን ድጋፍን በመስጠት ይችን ቤተ ክርስቲያን እንጠብቃት። ፈቃደ እግዚአብሔር ሆኖ አሁን ያለው ሁሉ እንቅስቃሴ በጣም ጥሩ ነው። በዚህ ዓመታት ባሳለፍናቸው ዓመታት እግዚአብሔርን የማመሰግነው ሊቃውንቱ በሊቃውንት መምህራን በመምህራን መነኮሳት በገዳም ስርዓት ሁሉም ወደ ቤት ግባ ተብሎ ወደ ቤቱ ያልገባ የለም። ምከር፣ ዝከር፣ ወስን፣ ቤትህን ጠብቅ ተብሎ ሁሉም ተጠርቶ በዚህ በጣም ደስተኛ ነው። ምክንያቱም ቤተ ክህነቱ ነው እንዲህ ያደረገ፣ ሲኖዶሱ ነው እንዲህ ያደረገ የሚለው ትችት ከዚህ በኋላ አይሰራም። ኃላፊነታችሁን ሁላችሁም
ተረክባችሁ ስሩ ብሎ ቤተ ክህነቱም ቅዱስ ሲኖዶሱም ቅዱስ ፓትርያርኩም በሩን ክፍት አድርገው ግቡ፣ ምከሩ ብለዋል። ሐሳባችሁን አቅርቡ፣ ወስኑ፣ መልእክቱ ተላልፏል። ለዚህ ነው ሊቃውንቱ አሁን ባለፈው በጣም እጅግ ያኮራ ነበር። ያልተዳሰሰ ያልተፈተሸ አንዳች ነገር የለም። በቅደም ተከተል ሚዲያዎቻችን ይለቁታል ወደፊት ብዬ አስባለሁ። የሚመለከተው ክፍል እያየ ሊቃውንት ጉባኤው እያረመ ገዳማቱ የገዳማቱን ሌላውን የሊቃውንቱን ስም ክብር የሚጠብቅ የገዳማቱን ስም ክብር የሚጠብቀውን ቤተ ክርስቲያን ማን ነበረች፣ ወደፊትስ ማንነት የሚለውን በየመካከሉ ዝም ብሎ ብድግ ብሎ ቀኝ ግራ የሚያናፍሰውን ቤተ ክርስቲያኒቱ መሪ ሰሪ እንደሌላት የሚያስመስለውን መቋቋም ከዚህ ትውልድ ከዚህ ዘመን ይጠብቃል፣ ይጠየቃል። በተለይ አባቶቻችን በዚህ ሳምንት የተደረገውን ሳልጠቅስ አላልፍም። በጣም እጅግ የሚያሳፍርና የሚያዋርድ የእኛን ልብስ ለብሰው የማይገባ ቦታ ላይ መገኘት ቅዱስ አባታችን በዚህ ሳምንት ውስጥ ቀሚስ የለበሰ መስቀል የያዘ ቆብ ያጠለቀ መንፈሳዊ መነኮስ የሚመስል በግብሩ ደግሞ ቤተ ክርስቲያኒቱን የማይወክል ጫት እየቃመ ነው የተያዘ። ቅባ ቅዱስ ይቀባል፣ ጫት ይቅማል፣ በመስቀሉ ይባርካል። አላፊ አግዳሚው ሌላ ተቃውሞ ያለው ይስቃል፣ ይሳለቃል። የእኛ ምእመናን ያለቅሳሉ፣ ይሸማቀቃሉ። ሌላው በሌላ መልኩ እዚህ ዘመን ላይ ደርሰናል። በብዙ የሚቆጠሩ ሰባካያን ያሏት ቤተ ክርስቲያን ይህንን ማየት ይህንን መስማት የመርዶ ነው፣ የሞትም ሞት ነው። ስለዚህ ሁላችንም አይናማዎች ሁነን ቤተ ክርስቲያንን ልንጠብቃት ይገባል። ከቤተ ክርስቲያን ይልቅ ለጓደኛ መቆም፣ ለሌላው መቆም ይሄ በትክክል እያየ ነው። ለቤተ ክርስቲያን መቆም የሚገባው ሰው ለአባ አብርሃም ቢቆም ምን ትርጉም ይሰጠዋል? አባ አብርሃም እዚያው ቤተ ክርስቲያኒቱ ላይ ቆሞ ካገኘው አባ አብርሃምን አይደለም እየደገፈው ያለ ቤተ ክርስቲያኒቱን ነው ማለት ነው። እያስተጋባ ያለ የቤተ ክርስቲያኒቷን ክብር ነው ማለት ነው። አሁን ግን የምናያቸው የእያንዳንዱ ደጋፊ ያለው ስቶ የወጣውን ከሀዲዱ ስቶ የወጣውም ደጋፊ ያለው፣ በሀዲዱ መስመሩን ጠብቆ የሚሄደውም ደጋፊ ያለው። ስለዚህ የትኛው ይበዛል? ቅድም ተነጋግረናል። ከእውነት የራቁ ሰዎች ምርጫቸው ከእውነት የራቀ ነገርን ነው። እውነትን የያዙ ሰዎች ደግሞ ምርጫቸው እውነትን ነው። ስለዚህ ዓለሙ ዛሬ ምን ይመስላል ለእናንተ እተወዋለሁ። ስለዚህ ወደ ቤተ ክርስቲያኒቱ ቅድሚያ ለቤተ ክርስቲያን እንስጥ የሚለውን ገንዘብ እናድርገው። በገንዘብ ላይ ብቻ ትኩረት እየተሰጠ ነው። ይሄ ምንም የሚያነጋግር ነገር አይደለም። እርግጠኛ ነኝ እነዚህ የዘመኑ ሚዲያዎች 5 ሳንቲም የማይከፈልባቸው ቢሆኑ ሁሉም ቢያውቀው እዚያ ውስጥ ለጽድቅ ብሎ የሚሰራ ብቻውን ይገኛል ብላችሁ ታስባላችሁ? ተሳስቼ ከሆነ እንድታርሙ። አለ የሚጽፍ ማንም አይኖርም። እርግጠኛ ነኝ ማንም አይኖርም። ምናልባት እንደው ጨርሶ ላለመደምደም የከንቱ ውዳሴ የሚባል ደግሞ ዋጋ አለ አይደለ? እሱ የሚጠልፈው አባቦ መባልን የሚፈልግ ብቅ ሊል ይችል ይሆናል። አለበለዚያ ዳቦ ፍለጋ ነው የሚሄደው። አይደለም እዚህ ጋር ጽሑፍን ተውት። ዛሬ ያለው አወዳሽ ቀዳሽ አመስጋኝ በቤተ ክርስቲያኒቱ ከኔ ጀምሮ ያለው ወደ ላይ ያለውን ልተወውና እስከ ታች ድረስ እስከ በር ዘጊው ከፋቹ ድረስ ያለው ቤተ ክርስቲያን በቃ ከዚህ ቀን ጀምሮ 5 ሳንቲም የምትከፍለው የላትም። ስለዚህ ጥንት አባቶቻችን በነፃ የተማሩትን በነፃ አገልግሎት ይሰጡ ነበረ። በነፃ ቤተ ክርስቲያን አስተማረቻቸው። በነፃ ይቀድሳሉ፣ በነፃ ያወድሳሉ፣ በነፃ ይሰብካሉ፣ በነፃ ያስተምራሉ። በነፃ ማንኛውንም ነገር እግዚአብሔር የሰጣቸውን ከእግዚአብሔር ዋጋ እየተቀበሉ ይሰሩ ነበረ። እናንተም ወደዚሁ ተመለሱ፣ በቃ አሁን የሚከፈል የለም ቢባል ቄስ ይገኙ ቤተ ክርስቲያን ውስጥ? የገጠሪቷ ቤተ ክርስቲያን አሉ ዛሬ እዚህ ከተማው ላይ ነው የምላችሁ። ይገኝ ይሆን? ኧረ በእኔ ደረጃ የለውም እናሰጋለን። የምን ቄሱ ብቻ የምን ዲያቆኑ ብቻ? እነሱስ ምክንያት ይኖራቸዋል። ልጆች አሉ፣ ትዳር አለ። ትዳር የሌለው ምንም የሌለው መነኩሴው ይገኝ ይሆን? ምክንያቱም ክርክሩ አሁን ደሞዝ አነሰን ነው፣ እድገት አነሰን ነው። የሚበላበትን እንጂ የሚሰራበትን ፈላጊ ማንም የለም። ይሄ ወቅቱ ያመጣው ችግር ነው እንጂ አባቶቻችን በደረቅ ቁራሽ በጥርኝ ውሃ በፍኝ ቆሎ ራሳቸውን ገዝተው
አንጀት ሲያጥራቸው አንጀታቸውን በደንጊያ እያሰሩ ደንጊያ አድርገው እዚህ ላይ አስተምረዋል፣ መክረዋል። ይችን ታላቅ ቤተክርስቲያን እዚህ ዘመን አድርሰዋታል። እኔና እናንተ ዘመን ስንደርስ ደግሞ ብዙ ፈተናዎች ላይ ነውና ያለች ቤተክርስቲያኒቱ እንድትሻገር መወያየታችን፣ መመካከራችን፣ ችግሮቻችን ማዋቃችን በጣም የሚያኮራ ስለሆነ በዚህው ቀጥሉበት ነው። የበላይ አካል ምንድነው ለሚዲያው ቅርብ ቢሆን የተባለው? ለመሆን ዝግጁ ነን። ንገሩ፣ ምንም ችግር የለም። ጀምረናል። ገጠመኝ ዛሬ ራቅ ብለን ይሄን ስልጠና የጀመርነው እንጂ ግንኙነት ከጀመርን ዓመት አስቆጥረናል፣ አልፏል። ግን ትልቁ ችግር እናንተው ቅድም ጠቅሳችሁታል። አንድ ስራ ስንጀምር ሌላ አጀንዳ ይሰጠናል። የተሰጠንን አጀንዳ ተቀብለን ስንንደፋደፍ ቀኑ መሽቶብን ወደ ሁለተኛው ያሸጋግሩናል። አሁን ግን አጀንዳ ተቀባይ መሆኑን እንተወውና ብንችል አጀንዳ እንስጣቸው ለሰዎች፣ ባንችል ግን የእኛን አጀንዳ ለእኛ አድርገን እንነጋገርበት፣ እንወያይበት፣ እንመካከርበት፣ ራሳችንን እንጠብቅ ብለን ተቀራርቦ ለመስራት ወስነን ነው ይህ ስልጠናም የተጀመረው። እናንተም ፈቃደኞቹ ናችሁ። በዚህ በመምጣታችሁ በጣም ደስ ብሎኛል። እግዚአብሔር ይባርክልን እላለሁ። እንደ የተጠቀሱት ወሳኞች ስለሆኑ ደግሜ እናንተን ለእናንተ በማቅረቤ አትታዘቡኝ። መጥበቅ አለበት ብዬ አጥባቂ አራቂ የሚባል ነገር ታውቃላችሁ። አዲስ እኔ ከምናገር እናንተው ያቀረባችሁልኝን ባጠብቀው ደስ ስላለኝ ነው። ሌብነት በቤተ ክርስቲያኒቷ አለ፣ በቤተ ክርስቲያን ውስጥ አለ። ምንም ጥርጥር የለውም፣ ምንም ጥርጥር የለውም። ግን ችግሩ ማን ነው ሌባው የሚል ጥያቄ ቢመጣ እኔ ነኝ ባዩ ማን ነው? መልሳላችሁ? ሌብነቱ አለ። ሌባ ብሎ የሚናገረው ደግሞ ሁሉም ነው። የሚሰርቀውም የማይሰርቀውም ሌባ አለ ብሎ ያወራል። ተባባሪውም አስተባባሪውም ሌባ አለ ብሎ ያወራል። አቀባዩም ተቀባዩም ሌባ አለ ብሎ ያወራል። ጠቋሚውም አስጠቋሚውም ሌባ አለ ብሎ ያወራል። ባለቤቱ ማን ይሆን? ማን ነው እብዱ የሚል አንድ እንትን አይቼ ነበር። ማን ነው እብዱ? እብዱ ነው እኮ ማን ነው እብዱ የሚል ራሱ ብድግ ያሉት ሰዎች ማን ነው እብዱ ይላል። እውነቱን ነው። እሱም በሱ ዓለም ጤነኛ ነው። በሱ ዓለም ሌላው እብድ ነው። ምክንያቱም የሚያይበት አይኑ የተለየ ስለሆነ እሱን እብድ ያለው ሰው ሌላ ነው፣ እብድ የሚለው እሱ ደግሞ ሌላ ሰው ነው። ስለዚህ ሌባን ለማጥፋት ሁልጊዜ የማይስማማትን ስም ለቅድስት ቤተክርስቲያን እየሰጠን ከመኖር ይልቅ እንደው ይነስ ይብዛ። ከእናንተ አሁን የተሰወረ ሌባ ይኖራል? እውነት እንስራ ብትሉ ሚዲያዎች እዚህ ያላችሁት ብዙ ናቸው። አሁን እውነት እንስራ ብትሉ ሌባውን ሳምንት አይደለም ወር አይደለም በቀን ትደርሱበታላችሁ ከጥሩ መረጃ ጋር። የዚያ ጊዜ ያ ሌባ ያፍራል። የቤተ ክርስቲያኒቷ ስም ክብር ይጠበቃል። አለበለዚያ ቤተ ክርስቲያን በሌባ ትወራለች፣ በሌባ ተከባለች፣ በሌባ በዘራፋዮች በዚህ አይነት ቡድን ይህን በየጊዜው እንለቀዋለን። ቅድም ነግረውናል ለመምህር ነፃነት። ለማን ያንን መልእክት የምናስተላልፈው? እስኪ ንገሩ ለወዳጆቻችን። ሚዲያው ተከታዩ ሁሉ ነው። እንግዲህ የተለየ የምስጢር መሰብሰቢያ ያለን አይመስለኝም። ሚዲያው ላይ የምናየው ሁሉም የተለያየ እምነት ያለውም የሌለውም፣ ትንሹም ትልቁም፣ ምሁሩም የምሁሩም ሁሉም ነው የሚመለከተው። ጠላቱም ወዳጁም ሁሉም ነው የሚመለከተው። ስለዚህ የቤተክርስቲያንን ውድቀት ነው የሚያፋጥን ትንሣኤዋን ከሆነ ለማፋጠን የፈለግነው ሌባውን አድኖ በዚህ ቤተክርስቲያን ወይም በጠቅላይ ቤተ ክህነት ወይም በዚህ ሀገረ ስብከት እንደዚህ አይነት ሌቦች እጅ ከፍንጅ ተይዘዋል ብሎ እጅ ከፍንጅ ይዞ በቤተ ክርስቲያን ቀኖና የሚቀጡትን በቤተ ክርስቲያን ቀኖና በወንጀል የሚቀጡትን ወደ መንግስት ወስዶ አሳልፎ ሰጥቶ ቤተ ክርስቲያኒቱን ነፃ ማድረግ ካልቻል ሁልጊዜ ሌባ አለ ዘራፊ አለ እያልን ስናወራ መኖሩ ማንን ነው የሚጠቅመው? ቤተ ክርስቲያኒቱን ነው የሚጎዳ እንጂ አይጠቅማትም መኖሩ የተረጋገጠ ስለሆነ። ስለዚህ እንፈልግ ሌባውን ስሙን ብቻ ሳይሆን በግብር እንወቀው፣ እንድረስበት፣ ለማስተካከል የቤተ ክርስቲያኒቷን ክብር ለመጠበቅ ዝግጁ እንሆን። እኔ በዚህ ሰዓት ምንድነው ኢትዮጵያዊ መሆኔ በጣም ጎድቶኛል። ኢትዮጵያዊ መሆኔ፣ ማዕከላዊ ሰው መሆኔ
በጣም ነው ይጎዳል። የሆነ ጥግ መያዝ ይችል ነበር። አባት ልሽተት እስኪ አባት ልሁን ቢያንስ አባትነት ቀርቶ ክርስቲያን ልሁን ብዬ ባልኩት ዋጋ ከአስከፍል አሁን ቻል በባይገርማችሁ ወደ ዩኬ ለሕክምና ሴት ደብዳቤ ጽፌ አደራ ብዬ ሀገረ ስብከቱ ተከታተሉኝ ብዬ ነው ሄድኩ። ያ መግለጫ ቅዱስ አባታችን ሲመጡ ሲነገር እዛ ለሕክምና ያልኩትን ደንግጫለሁ። ያለ እንቅልፍ ነው ያደረው። እየከፈልን ያለው ዋጋ ስለማቅ በ2016 2 ጊዜ ኦዲት ተደርጓል። ፋይናንሳችን 3 ጊዜ ልኡካን የተለያየ ልኡካን ተልከው ፋይናንሳችን ኦዲት ተደርጎ ቅጥር ዝውውራችን ተገምግሞ በቪዲዮ ጭምር መጨረሻ ላይ ተጣርቶ ውጤቱን ይዞ ሄዶ ጠቅላይ ቤተ ክህነቱ ፊድባኩን ወይም ደግሞ ሪፖርት አላቀረበልን። ጥሩ ሰርታችኋል ቀጥሉ፣ ስህተት ሰርታችኋል ታርሙ አላለም። እንዲህ ባላለበት እንደገና ደግሞ መልሶ ከመዋቅር ውጪ ከማህበራት ጋር ለማጋጨት ከሰንበት ትምህርት ቤት ጋር ለማጋጨት ቤተክርስቲያኒቱን ለሶስተኛ ወገን አሳልፎ ለመስጠት የተሴረው ሴራ እጅግ ልብ ይሰብራል። አሁን እኔ አንድ ሰው ነኝ፣ ምን አገባኝ ብዬ የሆነ ጥግ ዝም ማለት አላቃተኝም። ግን እንዴት ትናንት ወለጋ ላይ የከፈልኩት ለቤተክርስቲያን፣ ሻሸመኔ ላይ የከፈልኩት ሴፍ አንገቴ ላይ ደርሶ ከሞት የተረፍኩ ከሞት ያመለጥኩ ሰው ነኝ። መልአከ ሞት አንዣቦብኝ የተረፍኩ ሰው ነኝ። ይሄን በተአምር ያተረፈኝ እግዚአብሔር እንዳገለግለው ቤተ ክርስቲያንን በዚህ ደረጃ እግዚአብሔር እኔ ጠብቆ ወገን ሳይኖረኝ ወገን ሆኖ ከጎኔ ምንም ሳይኖረኝ አባትም እናትም ዘመድም አዝማድም ሆኖ እግዚአብሔር በመጎዝ ያሳደገኝ የጠበቀኝ እንዴት የሱን ቤት በደሙ የዋጃትን ቤተክርስቲያን አሳልፌ አልሰጥም ብዬ ትናንት የከፈልኩት ዛሬም አሳልፌ አልሰጥም ብዬ ነው ዋጋ እየከፈልኩ ያለሁት። ስለዚህ አሁን በሚያሳዝን ሁኔታ ከሊቀ ጳጳስ ጀምሮ እስከ አጥቢያ ባሉት አካውንታቸው ይፈተሻል ይላል፣ ሀብታቸው ይበረበራል ይላል። ምንድን ነው ይሄ? ከመቼ ጀምሮ ነው ሊቀ ጳጳስ ጥቁር ራስ የሚፈትሸው? ምንም የለኝም እኔ መናኝ ነው። የማገኛትን ለድሃ ነው የምሰጠው። ቢፈትሹ ችግር የለብኝም። ነገር ግን አካሄድ እንዲህ መሆን ነበረበት። ዛሬስ የእኛን ገበና የእኛን ጓዳ የፈተሸ ነገር ምን ሊያመጣ እንደሚችል መተርጎም ይሄ ከባድ አይደለም። አሳልፎ ቤተክርስቲያንን ለሶስተኛ ወገን መስጠት ትክክል አይደለም፣ የመብት ጉዳይ ትክክል አይደለም ብዬ ተቃወምኩ እንጂ ኦዲትማ እኮ 2 ያደረጉ በ2016 አሰራራችንን እኮ ፈተሹ። አሁን ምን ስለተፈለገ የጦስ ዶሮ ነው ሊያደርጉ ለጥቅምቱ ሊያወራርዱኝ የሆነ እንደሆነ ይታወቃል። አልፈልግህም ልቀቅ ተብሎ ግልጽ እና ያነገረኝ ለምን ዙሪያ ጡጣ ይገዳል። ባለፈው አንድ ያልነገርኳችሁ 5 አህጉረ ስብከት እኛ ያለን ይመስለናል። 5 አህጉረ ስብከት አዲስ አበባን አጥኑ ፈትሹ ተብሎ ወጣቶች ተደራጅተው በህቡ ሲፈትሹ ቆይተዋል። ጀርባችን ሲያጥኑ ከዛ መጨረሻ ላይ ሪፖርት ለበክበ ካህናቱ ሲቀርብ 5ቱን ነው ያጠናነው እኛ ብለው ይላሉ። 5 አህጉረ ስብከት አይ የተባለችው እኮ አዲስ አበባ ብቻ እንጂ 5ቱን 4ቱን ለምን ጨመራችሁ ተብሎ በይደም ያደለ አካውንታችን ሳናቅ በህግ አይፈቀድም፣ ይበረብራሉ፣ ጀርባችንን ያጠናሉ። እኔ ከሁሉም ወጣቱ ልክ እንደ ጴጥሮስ አሰለከ ብሎ ጌታ ሲከለክለው የነበረ ጊዜ ልክ እንደዛ ተቆርቋሪ መስለው የነፍሳን ለማዳን የመሰላቸው ወጣቱ በስም ቤትም በእድሜም ሊሰለፍ ይችላል። እኛ በእኛ ደረጃ በጵጵስና ደረጃ
ወጣቱን ተሳስተሃል፣ ቆይ እስኪ ረጋ በል ልጆች ተረጋጉ ብሎ ማስተካከል ነው የሚገባው ወይስ ቻስ በለው ቁረጦ ፍለጠው ጥሩ ነው ማለት ጤንነት ያለው አስተሳሰብ? ይህን ያህል መዓት ጳጳስ እየተንጋጋ መዓት መነኩሴ በእንቅብ የሚሰፈር መዓት ቄስ መዓት ዲያቆን በስመ አብ የማይል ስሙን ዲያቆን ነኝ እያለ ነገም እኮ ብር አባበላችሁ ነው እንጂ ጧፍ አበራህ እንላለን። የደስ ኧረ የለም ብር አባበላህ ነው ብጠማ ጠጣህ ነው እንጂ ጧፍ አላበራህም የሚል እኔ አልሰማሁም በሕይወት። ይሄ ሁሉ መስቀል የጨበጠ ቄስ፣ ይሄ ሁሉ መነኩሴ፣ ይሄ ሁሉ ጳጳስ ምን እየሰራ ነው? አሁን እኮ እኔ እውነት መናገር በጣም አስፈሪ ሆነ እኮ። እንዲህ ያፈራ ይፍራ እንጂ ክፉ መናገር ነው እንጂ ክፉ ሰው ሲገላ አትግደል ማለት ክፉ ነው እንዴ? ክፉ ነው። አንዳንድ የተዋህዶ ልጅ ይህን አስነዋሪ ተግባር እጅጉን እቃወማለሁ። ሼር፣ ኮፒሊንግ፣ ሪፖስት አድርጉ። ኮሜንት ላይ ይህን ተግባር እጅጉን እቃወማለሁ፣ ይህን ተግባር እቃወማለሁ። አባቶቻችን በማወቅም ባለማወቅም ሊሆን ይችላል እንደዚህ አይነት ነገሮች ዕለት ዕለት እየለቀቃችሁ ያላችሁ፣ እባካችሁ እንዲህ አይነት ድርጊት ይህ ስርዓት ቅዳሴ ሰማያዊ ስርዓት እንጂ ምድራዊ አይደለም። ቅዳሴ ሰዓት ላይ እንደዚህ ቪዲዮ ልትቀርጹ ይቅርና ስልክ እንኳን ይዞ መግባት ሊቆም ይገባል። እባካችሁ 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 በእኛ አንድና ሁለት በምንባል ሰዎች ምክንያት ቤተክርስቲያናችንን አናስደፍራት። ስርዓት፣ ዶግማ፣ ቀኖና የሚባለውን ለይተን እንወቅ። በልዑል እግዚአብሔር ስም መልእክቴ ነው። ጉዳዩን መናገር የሚችል የለም። አንድ አሮጊቶች ናቸው ትንሽ ያጋባሉ። ያገባናል ቤተክርስቲያኗን ለመረበሽ የሚያደርጉት ቤተክርስቲያን ላይ ሁለት ወር ውስጥ ናቸው የኖርን አይደለም ያለ ምንድን ነው የሚሉት? ግን በቃ እኛ አጠቃላይ በየቤታችን እየመጡ ማረም ነው የፈለጉት። በቃ እዚሁ ካራቆሬ አዲስ አበባ ወረዳ 3 ኮልፌ ቀራኒዮ ተከታታይ ቤተ መቅደሱ ላይ ሽንት እየሰሙበት ነው ያለው። አብረን ልጆችና የእነሱን ልጆች አብረው ናቸው። ኳስ የሚጫወቱ አብረው ናቸው። ትምህርት ቤት የሚሄዱ አሁን የመጣው ሌሊት ሰው ተኝቶ ያለ በቤተ ክርስቲያኑ ገባ። እዛ ሰገራው ላይ የእሱን ሰገራ እዛ አስቀምጦ የማርያም የክርስቶስ እንትን ነበር እዛ በሰገራው አድርጎ ሁሉ አበላሽቶ ሽኖ እዛ ሰገራ ምናምን አድርጎ የነበረ ፈራርሶ ሰባብሮ ምናምን ብልሽት አድርጎ ቀጥ እንትኑ ተመለሰ ወደ መካ። ጠዋት ሲመጡ ቀሳውስት ቤተ ክርስቲያኑ ተበላሽቷል። ማን ነው እንደዚህ ያደረገ ብሎ ሲጠይቁ አንድ ዘላን አረብ ነው ከመካ መጥቶ ይህን አበላሽቶ ይሄዳል ተብሎ ታወቀ ማለት ነው። አሁን አብርሃ ይሰማል። አብርሃ ሲሰማ ደሙ ይፈላል። ቀጥ አሁን ወደ መካ ሄጄ ካዕባውን ማፍረስ አለብኝ አለ። እሺ ተነሳ። ስንት ነው? ከ100,000 በላይ ወታደሮችና ተጓዦች ከሱ ጋር የሚጓዙ ከየመን ጀመሩና ይሄዳሉ። አንድ ቀን ሄዶ ተቀነባበረና የታሰበ ፖለቲካዊ ይዘት ያለው ቤተክርስቲያኒቱን የማፍረስና የመናድ የኢትዮጵያ ቤተክርስቲያን ካልፈረሰች ተብሎ ትንቢት የተነገረበት ትንቢት ተናጋሪዎች ደግሞ መፍረሷን ሁልጊዜ የሚናፍቁ ስሟን የሚያጠፉ ስሟን የሚያጠወልጉ
ከስሟ በላይ ሌላ አላስፈላጊ ስም የሚሰጡ መሆናቸው የአደባባይ ምስጢር ሆኖ አይተነዋል፣ ተመልክተነዋል። ስለዚህ የቤተ ክርስቲያን ልጆች ደግሞ ለእንጀራ ብቻ የተሰለፍን ሳንሆን ሰማያዊውን ዓለም ወርሰን እንኖርባታለን ብለን የምናስባት የምናምናት እንጂ ምድራዊውን ኑሮ ስጋዊውን ፍላጎት አሟልተን ብቻ የምንኖርባት ባለመሆኗ የቅዱስ ሲኖዶስን ውሳኔያችን አድርገን እንዴት እናስፈጽመው ነው። ሊመጡ የሚገባቸው ፈተናዎች ካሉ እንደያመጣጣቸው እንዴት መቀበል እንዳለብንም አምኖ መግባት። ገና ለገና እውነትን ይገልጣሉ፣ ሐሰትን ያጋልጣሉ ብላችሁ ፈርታችሁና ሰግታችሁ ባታሳዱን ጥሩ ነበር። ሁላችሁም ኦርቶዶክሳውያን አንዳንድ ነገሮች ይሰለቻሉ፣ ይታክታሉ፣ እንዲሁም ደግሞ ይደክማሉ። እባካችሁ ጆሮአችን፣ ልቦናችን በጠቅላላ ወደ ቅዱስ ሲኖዶስ ምልአተ ጉባኤ ይሁን። ጠቅላይ ቤተ ክህነት አካባቢ የሚሰሙ ድምጾች እንዲሁም የሚደርሰን መረጃ እጅግ ከባድና አስቸጋሪም ደግሞም ለማመንም የሚከብድ ነው። አባቶቻችን ሆይ ይህ ብላቴና ሕፃን የነገራችሁን አልሰማችሁም ይሆን? እባካችሁን የታሪክ ተወቃሽ አትሁኑ። የዚህ ልጅ ድምጽ ሁላችንም ሼር፣ ኮፒሊንግ፣ ሪፖስት እናድርግ። አባቶቼ ሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እሺ ማስተላለፋላችሁ መልእክትን እባካችሁ የታሪክ ስህተት እንዳትሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለሕፃናት አስተላልፉልን።